Okay, Biniam, introduce yourself. Biniam Manno. My name is Biniam Taddasa Dimole. I'm a model agent at the agency, model developer. Photography እሰራለሁ actually relate የሚያደርግ ስራ ስለሆነ ኤዲቲንግም እንደዛው የራሴን ሞዴሎች ማቴሪያል ኤዲት ማድረገው ራሴ ነኝ። ፎቶ ማነሳቸው ቤዚክሊ ከሞዴል ማኔጅመንቱ ጋር ደግሞ ያው ታይዞ ሞዴል ዲቨሎፕ እናደርጋለን ትሬን አደርጋለሁ ኦፍ ኮርስ ላይክ ለ3 አመት ምናምን ሞዴሊንግ ትሬኒንግ ሰጥ ነበር። ከዛ በተጨማሪ ደግሞ ሞዴሎችን ዲቨሎፕ ስናደርግ ከብዙ ነገር ጋር ታይዞ ስለሆነ ሌትስ ሴይ ምናልባት ከቋንቋም ጋር የተያያዙ ነገሮችን ስልጠናዎችን ሰጣለሁ። ሶ በአጠቃላይ ሞዴል ማናጀር ሞዴል ዲቨሎፐር ያው ሪሌትድ የሆኑ ስራዎችም እንዳሉ ሆኖ ኦኬ ቢኒያም ማን ነው ከሞዴሊንግ ስራዎች? ቢኒያም I'm a chill guy. I'm really chill guy. እኔ ምናልባት እንደ ሆቢ ከሆነ የጠየከኝ ያለው መጽሐፍ ማንበብ ወዳለሁ፣ ፊልም ያለው ስዕል ስላለው ኦፍ ኮርስ ከጓደኞቼ ጋር በደንብ ኤንጋውት አደርጋለሁ። ኢቭን ዶ ስራ ራሱ ቢዚ ቢሆን የሆነ ሰዓት ለጓደኞቼ በደንብ ጊዜ መስጠት አይነት ሰው ነኝ። በዛ ላይ ደግሞ እያንዳንዱን ጊዜን በአግባቡ ጥቅም ላይ ማዋል የምፈልግ አይነት ሰው ስለሆንኩኝ ለጓደኞቼም ለስራ የምሰጠውን ጊዜ በደንብ አመጣጥናለሁ። ከዛ በተጨማሪ እንዳልኩክ ስዕል መሳል ወዳለሁ። ምናልባት ኢቭን ፋሽን ኢንደስትሪ ውስጥ ባልገባ ፕሮባብሊ ሰዓሊ መሆን ይመስለኛል። ሜቢ ፎቶግራፈር ኦር ሰዓሊ ከሁለት አንዱ። ወደ ሞዴሊንግ ወደ ፋሽን ኢንደስትሪ ውስጥ ከመግባት በፊት ምን አይነት ሰው ነበርክ? አክቹሊ ላይክ ለመጀመሪያ ጊዜ ሞዴሊንግ የሚባል ነገር ስተዋወቅ ወይም ማርኬቱን ሳቀው የሃይስኩል ተማሪ ነበርኩኝ። 10ኛ ክፍል ተማሪ ነበርኩኝ። ሰው ያው ተማሪ ነበርኩኝ። ከዛ በፊት ሃይስኩል ላይ ነው ለመጀመሪያ ጊዜ ሞዴሊንግ ስልጠና የወሰድኩት፣ ወደ ሙያው የገባሁት። ምንድነው ኢንስፓየር የሚያደርግህ about being scout model scout agent? ኢንስፓየር የሚያደርገኝ እኔ ለሞዴሎች እኔ ማግኘት ያልቻልኩትን እድል እንዲያገኙ ፈልጋለሁ። ሶ ኦፖርቹኒቲ ከመክፈት አንፃር እነሱ ሄደው መስራት የሚችሉትን ነገር ወይም ያላቸውን ፖቴንሻል የሚያሳይላቸው ወይም ደግሞ ኬራቸውን ጋይድ የሚያደርግ ሰው መሆን እፈልጋለሁ። ሄደው ሲሰሩ ከነሱ በላይ ደስተኛ መሆኑ እኔ ነኝ። አብዛኞቹ ሞዴሎቼ በደንብ ያውቁታል ይሄንን። እነሱ ቡክ በሚደረጉት ስራ ኤክሳይትድ ሆናለሁ በጣም። ምክንያቱም ኢንስፓየር የሚያደርገኝ እነሱን ጋይድ ማድረጌ ነው። ለለውኑ ሰዎች የኬራቸው ማናጀር መሆን ለኔ በጣም ትልቅ ኢንስፓየር የሚያደርገኝ ነገር ነው። በዚህ ሞዴሊንግ ኢንዱስትሪ ውስጥ ስፔሲፊክ የሆነ ጊዜ የምታስታውሰው ነበር ይሄ የሞዴሊንግ ስካውት ኤጀንት መሆን ካሪየር ይሆናል ብለህ የምታስታውሰው? ያ አሚን አስታውሳለሁ 2021 መጨረሻ አካባቢ 2022 መግቢያ ላይ ማለት ነው ስካውት ነበርኩኝ for this Nigeria model agency and ስካውት ያረኩ ነበር ኦፍ ኮርስ ልጆችን ምናምን ከዚህ ለዛ ኤጀንሲ ልጆችን ስናገኝ ነበር። ሶ ያኔ ነው model ኤጀንሲ መሆን የፈለኩት ኦር ሞዴል ኤጀንት መሆን የፈለኩት። አይ ኖ ከዚህ የተሻለ ፖቴንሻል እንደነበረኝ ከዛ የተሻለ ስካውት ከመሆን የተሻለ ፖቴንሻል እንደነበረኝ ሶ ያኔ ነበር 2021 መጨረሻ አካባቢ ነበር ስፔሲፊክ የሆነ ፍላጎት አሚን ላይክ በደንብ የፈለኩት ሞዴል ማናጀር መሆን። ኦኬ ምን ቻሌንጆች አጋጠሙ አሲ ስታርቲንግ ኢን ኢትዮጵያ? በመጀመሪያ የመጀመሪያው ነገር ማህበረሰቡ ጋር አዌርነስ አልነበረም። አይዲያውንም ማያውቁትም። ለምሳሌ ኢትዮጵያ ውስጥ ኢቭን አሁን እንኳን ያኔ እንኳን በጣም ከባድ ነበር ነው ለመናገር። አሁን እንኳን ምንድነው የምትሰራው ተብሎ ስጠየቅ ሞዴል ማኔጅመንት ነው ስል ብዙ ሰው አይረዳም። ያኔ የመጀመሪያው ችግር የነበረው አዌርነሱ ነው። ማንም ማያውቅም ስለሙያው ወይም ስለዘርፉ። ሞዴሊንግ ሲባል ኢን ጀነራል የሚያውቀው እንኳን የሚያውቁት ሎካል ማርኬቱ ላይ ያለውን ሞዴሊንግ ነው። ሶ ኢንተርናሽናል ማርኬት ላይ ሞዴል ማኔጅ እንደሚደረግ ምናምን የሚያውቀው አልነበረም።
ለማገኛቸው ሰዎች በሙሉ ያንን ማስረዳት ነበረብኝ። እኔ ከባዱ ነው ብዬ ማስበው ያ ነበር። ማህበረሰቡ ጋር ያለው እውቀት ቤዚክሊ የለም በሚባል ደረጃ ነው። ለዛ እሱ ከባድ ነበር። ከኢንተርናሽናል ኤጀንሲዎች ጋር ይህንን ትልቅ ኔትወርክ እንዴት ቢውልድ ማድረግ ቻልክ? ኦኬ ሶ that is a long story 2022 ላይ ከአንድ ጣሊያን ውስጥ ቤዝ ካደረገ ማደ ኤጀንሲ ጋር መስራት ጀምሬ ነበረ። ያ ማለት ከናይጄሪያ ውስጥ ካለው ማደር ኤጀንሲ ጋር መስራት ካቆምኩኝ በኋላ ስካውት አድርጌ ነበር ለአንድ ኢታሊያን ሚላን ቤዝድ ማደር ኤጀንሲ። እሱ ነው ቤዚክሊ ማደር ኤጀንሲ መሆን ያስተማረኝ። ፎር ሎንግ ታይም ኦልሞስት ከ6 ወር በላይ ስማር ነበረ። እሱ ደግሞ ጓደኛ አለችው ጀማይካዊት ጓደኛ ካሽ ትባላለች። በጣም ባለውለታዬ ናት። ለንደን ቤዝድ ያደረገች ኤጀንሲ ነበረች። የሆነ ቀን እንደዚህ ዊክሊ ቪዲዮዎች ምናምን እናወራለን፣ ቪዲዮ ኮሎች እና እያወራን ባለንበት ነው ድንገት የደወለችለት። ነገራት እንደዚህ አንድ ሞዴል ስካውት ትሬን እያደረኩ ነው ያለሁት ምናምን ብሎ ነገራት። ከዛ ጆይን አደረገች ኮላችንን። ከዛ በኋላ እሷ ተዋወቅኳት። በጣም ምርጥ ሰው ናት። በጣም ነው ኢትዮጵያን የምትወደው፣ ኢትዮጵያውያንን የምትወደው እና እኔ ገብቼ አብሬያችሁ እኔን ለማስተማር ፈቃደኛ ነበረች። ትሬን ለማድረግ እንዴት ታለንት አይደንቲፋይ እንደሚደረግ፣ ማናጅመንት፣ ቢዝነስ ሳይዱን ብዙ ነገር። ማደ ኤጀንሲነት ታለንት ፈልጎ ማግኘት ብቻ አይደለም፣ በጣም ብዙ ዲቴሎች አሉት። እነዛን ነገሮች ልታስተምረኝ ፈቃደኛ ነበረች። ኦልሞስት ከ5-6 ወር በላይ ድጋሚ ከሷ ጋር ትሬን ሳረግ ነበረ። ጊዜዋን ሰታ ብዙ ነገር ዋጋ ከፍላ አስተማረችኝ። ማደ ኤጀንሲነት አብረው ሆነው ፋይናሊ ፍቃድ ኤቭሪቲንግ ምናምን አውጥተን ጨርሰን ላንች ያደረግነው ጃንዋሪ 2023 ነበር። አክቹዋሊ ከ4 ቀን በኋላ ኤጀንሲውን ጀመር ነው ስካውት ማድረግ ጀመርን። እሷ ናት ወደዚህ ማርኬት ውስጥ እንደገባ የረዳችኝ። ከሌላ ሞዴል ኤጀንቶች ያንተ የተለየ የምትለው አፕሮች ወይ ደግሞ ከሌላው የሚለይ አፕሮች ሲስተም አለ? ያ ዴፊኒትሊ እኔ ትኩረት የማደርገው ከዚህ በፊትም ያው ሁላችሁም እንደምታውቁት አንተም እንደምታውቀው ሞዴሊንግ ሰራ ነበር። ማርኬቱን በደንብ ከሞዴል በላይ አንደርስታንድ የሚያደርገው የለም። የኔ አፕሮች ለየት የሚልበት ከሌሎች ማደ ኤጀንሲዎች ሜይቢ ካሉ ለየት ሊያረጋል ብዬ የማስበው የኔ ትሬን አረጋለሁ። ሞዴሎችን ዲቨሎፕመንት ላይ በደንብ ጊዜ ወስዳለሁ። ያ ማለት ልጆቹ ስለተገኙ ብቻ ሪፕሬዘንት አይደረጉም። ስፔሲፊክ የሆነ ትሬኒንግ ሴሽን አለኝ ኤቭሪ ዊክ። እነዛን የምናገኛቸው ልጆች በደንብ ለኢንተርናሽናል ማርኬቱ ሬዲ እንዲሆኑ ትሬን አረጋለሁ። ያ ማለት እያንዳንዱ ልጆች መሰራት ያለበትን ዋጋ ከፍለን ቀድመን ትሬን እናደርጋቸዋለን። ስለዚህ አይ ቲንክ ያ የኔ ለየት ያለው አፕሮች ይሆናል ብዬ አስባለሁ። በመጣህበት ኬሪየር ቢግ ብሬክ ስሩ ነው የምትለው ትልቅ አቺቭመንት አለ? የመጀመሪያው ቢሆን ለማደ ኤጀንሲ ትልቁ አቺቭመንት ያው ልጆቹ ፕሌስመንት አግኝተው ሄደው መስራት ሲጀምሩ ነው ኦፍ ኮርስ። ነገር ግን ልክ እንደዛውም ሞዴሎቻችን የሚሰሩት ስራዎች ናቸው ለኛ ያው ትልቁ አቺቭመንታችን ቱ ቢ ኦነስት። እና ማስታወሰው ሞዴሌ ለቮግ ኢታሊ ሰርታ ነበር። that is a big deal actually። በእነሱ ኬሪየር ዙሪያ ደስተኛ የሚያደርገን ወይ እንደ ትልቅ ነገር የምናስበው የሚሰሩት ስራ ነው ኦፍ ኮርስ። ለቮግ ኢታሊ ላይ ሰርታ ነበር። that is a big deal ለኛም ለነሱም። ሁለተኛው ደግሞ በእኛ በግል ኬሪየሬ በማደ ኤጀንሲነት ወይም በሞዴል ማናጅመንት ኬሪየሬ ከኢሮፒያን ቤዝድ ኤጀንሲ ጋር ፓርትነርሺፕ አድርገን እየሰራን ያለ ነው። that is ትልቅ አቺቭመንት ነው። ምክንያቱም ከአፍሪካን ቤዝድ ማደ ኤጀንሲነት ተነስቶ ስፔሲፊክ ከሆነ ኢሮፒያን ሞዴሊንግ ኤጀንሲ ጋር ኮላቦሬት አድርጎ
ፌዴሬሽን መመስረት ትልቅ ነገር ነው። አክቹሊ እሱን ገና እየሰራንበት ነው ያለ ነው። ኦፍ ኮርስ አሁን ላንች ሲደረግ እስከ ነቢ በጣም ቢግ ዲል አፍሪካ እና ዩሮፕን በደንብ የሚያገናኝ ይሆናል። ሁለቱን ፓወር ሃውሶች በደንብ አንድ ላይ አድርጎ ብዙ ታለንቶችን ወደ ማርኬቱ ገብተው እንዲሰሩ የሚረዳ ይሆናል። ምን ያህል ከባድ ነው ብለህ ታስባለህ? አዲስ ሞዴሎችን ዲቨሎፕ ማድረግና ዲስከቨር ማድረግ ኢትዮጵያ ውስጥ? ዲስከቨር ማድረግ ከባድ ነው። የመጀመሪያው ነገር ምንድነው? ልጆቹን ማግኘት መቻል ነው። ፊዚካል ሪኳርመንቱን የሚያሟሉ ልጆች ማግኘት የመጀመሪያው ከባዱ ነገር እሱ ነው። ምክንያቱም የፊዚካል ሪኳርመንቱ በጣም ስፔሲፊክ ነው፣ ጠባብ ነው። ማንኛውም ሰው ተነስቶ ኢንተርናሽናል ሞዴል መሆን አይችልም። ፊት ማድረግ አለበት። ኢቭን የማርኬቱ ስም ኦር ላይክ የዚህኛው ዘርፍ ስም ራሱ ፊት ሳይዝ ሞዴሊንግ ነው የሚባለው። ፊት የሚያደርጉ ልጆችን ማግኘቱ ከባድ ነው። ስካውቲንግ ኢን ጀነራል ከባድ ነው። ስፔሲፊክ የሆነ ሪኳርመንት የሚያሟሉ ልጆችን አይተክ ማወቅ አለብክ። ጥሩ አይን ሊኖር ይገባል እነዚህን ልጆች ለማግኘት። ሁለተኛው የዲቨሎፕ ማድረግ ነው። ኦፍኮርስ ከተገኙ በኋላ ምናልባት ሞዴሊንግ የተማሩ ልጆችን እንኳን ብታገኝ ሎካል ማርኬት ላይ የሚሰራው ሞዴሊንግ አይነትና ኢንተርናሽናል ማርኬቱ ላይ የሚሰራው የሞዴሊንግ አይነት አንድ አይደለም። ለምሳሌ ኢቭን ወካቸው ሊሆን ይችላል፣ ፖዚንግ ስታይላቸው በጣም የተለያየ ነው። አዳዲስ ልጆችን ማሰልጠን ኦፍኮርስ ባዶ ወረቀት ላይ መጻፍ ትችላለህ፣ ይጻፋል፣ ጊዜ ሊወስድ ይችላል፣ ይደረጋል። ነገር ግን ኦልሬዲ ሞዴሊንግ የተማሩ ልጆችን ማሰልጠኑ ወይም ለዚህ ማርኬት ማዘጋጀት ወይም አዲሱን ኢንተርናሽናሉን ማርኬት ማስተማር በጣም አስቸጋሪ ነው። ወክ ሲያደርጉ የለመዱት አይነት ወክ አለ። ሰውነታቸው ኦልሬዲ ያንን ረጅም ጊዜ ሲያደርጉት ቆይተው ከለመዱ ያንን ለማስተካከል ለኛ ይከብደናል። ምክንያቱም ኢንተርናሽናሉ ማርኬት የሚፈልገው የወክ አይነት፣ ኢንተርናሽናሉ ማርኬት የሚፈልገው ፓውዝ አይነት፣ ኤክስፕሬሽን በጣም የተለያየ ነው እና ሞዴሊንግ የተማሩ ልጆችን ዲቨሎፕ ማድረግ ትንሽ አስቸጋሪ ነው ለኛ። ኢን ጀነራል አዲስ ልጆችን አግኝተክ ለማዘጋጀት ጊዜ ይፈጃል፣ ከ5 ወር 6 ወር ከዛ በላይ። ምን አይነት ፖቴንሻል ሞዴሎች ላይ ኢሚዲየትሊ ኖቲስ የምታደርገው ወይም ቶሎ አይተህ ኢሚዲየትሊ ኖቲስ የምታደርገው ኳሊቲ? ከፊዚካል ሪኳርመንቱ ውጪ ምናልባት በጣም ጥሩ የሆነ ፐርሰናሊቲ ካላቸው አይተህ ልታልፈው ማችለው ነገር ነው። ኤክስትሮቨርት ከሆኑ እንዲሁ አይተህ ታውቃለህ ምን ያህል ጠንካራ የሆነ ማይንድሴት እንደሚኖራቸው። ምክንያቱም እንደዛ አይነት ጥሩ ባህሪ ወይም ተግባቢ የሆነ ባህሪ እንዲያመጡ ረጅም ጊዜ ይፈጃል ስልጠና ለመስጠት ስፔሻሊ። ነገር ግን አይቼ በደንብ ላስተውል የምችለው ከፊታቸው፣ ከመልካቸው፣ ከምናምን ውጪ ጥሩ ፐርሰናሊቲ ካላቸው ዳሪዝ ለኔ በጣም ቦነስ ነው፣ ትልቅ ነገር ነው። አንድ ሰው ሰክሰስፉል ሞዴል መሆን ይችላል ዊዛውት ፐርፌክት ሉኪንግ? ኖ። ምክንያቱም ሞዴሊንግ ባለክ መልክ፣ ቁመት፣ አቋም ጀጅ የምትደረግበት ዘርፍ ነው። ያ ማለት የተቀመጠውን የፊዚካል ሪኳርመንት እና የዛን ሲዝን ሉክ ፊት ካላረክ መግባት አስቸጋሪ ነው። ስለዚህ ለምሳሌ ሜትር ከ60 የሆነች ሴት ሞዴል ምንም ያህል ፊቷ ቢያምር፣ ምንም ያህል ሰውነቷ ፊት ሳይዝ ቢሆን የቁመቱን ሪኳርመንት ካላሟላች መግባት አችልም ማርኬት ውስጥ። ልክ እንደዛውም ሜትር ከ77 ከ78ም ሆና የሚፈለገውን አይነት ስፔሲፊክ የፌሻል ፕሮፖርሽኖች ሉኮች ከሌላት ማርኬት ውስጥ መግባት አችልም ረጅም ስለሆነች ብቻ። ሁሉንም የፊዚካል እና የፌሻል ፕሮፖርሽኖቹን ምናምን ፊት ማድረግ መቻል አለባት። ኦኬ። በሞዴሊንግ ዙሪያ ትልቅ ሚስኮንሰፕሽን አለ ብለህ የምታስበው ምንድን ነው? ሞዴሊንግ ሀብታም ያደርጋል ተብሎ ነው። አያደርግም። ታዋቂ ለመሆኑም ከባድ ነው። ያ ማለት ገንዘብ አይሰራበትም ማለት አይደለም። ነገር ግን በአንድ ምሽት ታዋቂ ሀብታም አያደርግም። በፊት ላይ እኔ ሞዴሊንግ ሲጀምር አውዝ ላይክ 17 18 ምናምን ሞዴሊንግ ሰራለው ምናምን ስል በቃ ሀብታም ነህ ምናምን ይባላል። አይደለም። ያ
የተሳሳተ መረጃ ነው። ኦፍኮርስ ገንዘብ ይሰራበታል። በጣም ብዙ ስኬታማ ሰዎች አሉ፣ ታዋቂ ሰዎች አሉ፣ ገንዘብ ያላቸው ሰዎች አሉ። ነገር ግን ጊዜ ይፈጃል። በአንድ ምሽት፣ በአንድ ሲዝን፣ በሁለት ሲዝን የሚሆን ነገር አይደለም። በደንብ ዴዲኬሽን ይፈልጋል። ጊዜ ተወስዶ የሚሰራበት ሙያ ነው፣ ትኩረት ተደርጎ። ያ ይመስለኛል ሚስኮንሰፕሽን እኔ በጣም ያደርጋል ተብሎ ይወራል። ምን ይለያቸዋል ብለህ ታስባለህ ፕሮፌሽናል ሞዴሎችን ከአሪፍ ፎቶ ከሚነሱ ሰዎች ጋር? this is በጣም ስፔሲፊክ የሆነ ነገር። ለምሳሌ ኢንስታግራም ሞዴሎች አሉ። that means like ምሳሌ ለመስጠት ያህል ካይሊ ጄነርን እና ኬንዳል ጄነርን የሚለያቸው ያ ነው። ለምሳሌ ካይሊ ጄነር ኢንስታግራም ላይ ብዙ ፎሎወር አላት፣ ታምራለች ምናምን። ልክ እንደዛውም ኬንዳል ጄነር ደግሞ ሃይ ፋሽን ሞዴል ናት። ሶ ልዩነታቸው በጣም ብዙ ነው። ሲቀጥል ደግሞ ለምሳሌ አንድ ሃይ ፋሽን ሞዴል ኢንስታግራም ሞዴል መሆን ይችላል። ምንም የሚከለክለው ነገር የለም ስሎንጋዝ ፎሎወር እስካለው ሶሻል ሚዲያ ፕሬዘንሱ ጥሩ እስከሆነ ድረስ። ነገር ግን እነዚህ ኢንስታግራም ሞዴሎች ሃይ ፋሽን ሞዴል መሆን አይችሉም፣ ምክንያቱም ፊዚካል ሪኳየርመንት ስላለው። ያ ማለት ደግሞ ማርኬቱ በጣም የተለያየ መሆኑን የሚያሳይ ነው። ፎቶ ሲነሳ ስለሚያምርበት ብቻ ሃይ ፋሽን ሞዴል መሆን እንችላለሁ ብሎ ማውራት አይችልም በመሰረቱ። ልክ ግን ሃይ ፋሽን ሞዴሎች ኢንስታግራም ሞዴል ልሁን ወይም ሶሻል ሚዲያ ኢንፍሉዌንሰር ልሁን ቢሉ ይችላሉ። ምክንያቱም ሶሻል ሚዲያ ፕሬዘንሳቸው ነው የሚወስነው ያንን። የማርኬቱን ደግሞ የሞዴሊንጉን ደግሞ ፊዚካል ሪኳየርመንቱ ነው የሚወስነው። ስለዚህ በጣም የተለያየ ነው። ሰዎችም ይሄን ነገር በደንብ ማወቅ ይኖርባቸዋል። ሃይ ፋሽን ሞዴሎች የራሳቸው የሆነ ሪኳየርመንት አላቸው፣ ያስታውቃሉ። ቅጥነታቸው፣ ሰውነታቸው፣ መልካቸው፣ የፊታቸው አቀማመጥ ያስታውቃል። ኢንስታግራም ሞዴሎች ደግሞ ያስታውቃሉ። ሜካፑ፣ ፊልተሩ ምናምን ያስታውቃል በደንብ። ኢንተርናሽናል ያሉ ኤጀንሲዎች ወይም አብረሃቸው መሰራቸው እነዚህ ትላልቅ ኢንተርናሽናል ኤጀንሲዎች የአፍሪካን እና የኢትዮጵያ ሞዴሎችን ምን አይነት አመለካከት አላቸው? እኔ ማውቀው እንግዲህ በዚህ 4 ዓመት ውስጥ ያለውን ነው። እንደ ሞዴል ስካውት እንደ ኤጀንሲ እሱ ነው ላወራክ የምችለው። ከዚህ በፊት የነበረውን ማርኬቱ ስላልነበርኩበት ላወራ አልችልም። አሁን ላይ ግን በጣም ትልቅ ትኩረት ያገኙበት ጊዜ ነው። ኢቭን ፋሽን ዊክ ላይ ብታስተውል እያንዳንዱ ሃውስ ኦር ዲዛይነር ሾኬዝ በሚያደርግበት ሰዓት ብላክ ሞዴሎችን ይጠቀማል። ያ ማለት ኢንክሉሲቪቲውን ለማምጣት ብቻ ሳይሆን ማርኬት ውስጥ የምርም ስለሚፈለጉ ነው፣ ይፈለጋሉ። ዴፊኒትሊ ኢትዮጵያን ሞዴሎች በደንብ ለየት ያለ መልክ ያላቸው ናቸው። እኛ እንደ ሀበሻ በጣም ዳይቨርስ ነን። we have light skin, we have dark skin፣ የሀበሻ ቀለም ብዙ ነገር አለ right? so ማርኬት ውስጥ በጣም ተፈላጊ ነን። አፍሪካውያን ሞዴሎች በጣም ተፈላጊ ነን፣ እየሰሩ ይገኛሉ። ኢቭን ዘንድሮም ቼክ ብታረጉ አኖኪያይ ዘ ብላክ ሞዴል ኦፍ ዘ ይር ተብላ አሸንፋለች። ሶ ብላክ ሞዴሎች ማርኬት ውስጥ በጣም የሚፈለጉበት ጊዜ ነው። ሲፈለጉም ነው የቆዩት። ኤቭሪ ኤጀንሲ ኢንተርናሽናሊ ካሉት ኤቭሪ ሚቲንግ ላይ ምን ያህል ፍላጎት እንዳላቸው ነው የምናስተውለው። ሶ ኢትዮጵያውያን ሞዴሎች፣ አፍሪካውያን ሞዴሎች በዚህ ሰዓት ትክክለኛው ጊዜ ነው ኢንተርናሽናል ማርኬቱን ለመቀላቀል። ምን አይነት ለውጦችን ብታይ ደስ ይልሃል ወይ ማየት ትፈልጋለህ? ስፔሻሊ አሴሆል በአፍሪካ ሞዴሊንግ ኢንዱስትሪ ውስጥ እና ደግሞ ሎካሊ በኢትዮጵያ። እንደ አፍሪካ ምናልባት ሞዴሊንግ ላይ ብቻ ሳይሆን ኢን ጀነራል ፋሽን ኢንዱስትሪ ውስጥ ፋሽን ዊክ ካላንደር ቢኖረን ብዬ አስባለሁ። ይሄ ፐርሰናል ዊሼ ነው አክቹሊ። የፋሽን ዊክ ስኬጁል ቢኖረን፣ ለምሳሌ ካላንደር ቢኖረን ለአፍሪካ ውስጥ አሁን ለምሳሌ ሌጎስ ፋሽን ዊክ አለ፣ አዲስ አበባ ውስጥም እንደዛው ሀብ ኦፍ አፍሪካ ሞዛይክ ምናምን እንደዚህ አሉ። ሶ አንድ ካላንደር ኖሮ የአፍሪካ የሆነ ፋሽን ዊክ ቢኖር በጣም ደስ ይለኛል። እሱ አንዱ ነው። ሁለተኛ ነገር በሞዴሊንግ ዙሪያ ደግሞ አፍሪካ ውስጥ ያሉ ሞዴሎች አፍሪካ ውስጥ ሆኖ መስራት የሚችሉበት እድል ቢፈጠር። ምክንያቱም
በቡኪንግ ስታንዳርድ ኢትዮጵያ ውስጥ ያሉ ኤጀንሲዎች አሉ፣ ሳውዝ አፍሪካ አሉ፣ ናይጄሪያ፣ ሞሮኮ እንደዚህ። ሶ ቡኪንግ ኤጀንሲዎች ቢኖሩና ክላይንቶች ሞዴሎችን እዚሁ አፍሪካ ውስጥ ቡክ አድርገው የሚያሰሩበት ሁኔታ ቢኖር፣ ለምሳሌ እንደ ፓሪስ፣ እንደ ሚላን፣ እንደ ባርሴሎና፣ ኒውዮርክ፣ ኤልኤ ያሉ ሞዴሎች እዛው ሀገራቸው ላይ ሆነው መስራት እንደሚችሉት ሁላ እዚህም መስራት የሚቻል ቢሆን አፍሪካ ውስጥ በጣም ደስ ይለኛል። እያንዳንዱ ሀገር ያለው የፋሽን ኢንዱስትሪ ቢያድግ ያ የሚሆንበት እድል ይፈጠራል ብዬ አምናለሁ። ለዛም ነው የፋሽን ካላንደር ቢኖረን በጣም ደስ ይለኛል ብዬ የማስበው። ኦፍኮርስ ለሞዴሎችም ኦፖርቹኒቲ ስለሚፈጥር ማለት ነው። እንደ ሀገር ደግሞ ኢትዮጵያ ውስጥ የሞዴሊንግ ስርዓቱ ቢቀየር ደስ ይለኛል። ፊዚካል ሪኳርመንቱን የሚያሟሉ ልጆች መስራት ቢጀምሩ፣ ፋሽን ዊኮቻችን ስፔሲፊክ የሆነ ሪኳርመንት ቢኖራቸው፣ ሞዴሊንግ ስኩሎቻችን ወክ ብቻ ሳይሆን ሞዴሊንግ ማስተማር ቢጀምሩ፣ ማርኬቱን ማስተማር ቢጀምሩ፣ ብዙ ማደ ኤጀንሲዎች ቢኖሩ ኮሜርሻል ማርኬቱ ስፔሲፊክ የሆነ ሪኳርመንት ኖሮት ቢሰራበት፣ ኮሜርሻል ኤጀንሲዎችን ቢኖሩ፣ ምክንያቱም በጣም አስፈላጊ ነው። እንደዚህ ነገሮች ቢስተካከሉ፣ ኢንጀነራል ደግሞ የፋሽን እውቀት ሁሉም ሰው ጋር በደንብ ቢኖር ብዬ አስባለሁ። ዲስ ኢዝ የፐርሰናል ውሽ ነው። ለአንተ ምን አይነት ስሜት ይሰጣል ኢትዮጵያ ውስጥ ያሉ ሞዴሎችን ሪፕሬዘንት ማድረግ ግሎባሊ? ሌሎች አፍሪካ ውስጥ ያሉ ሀገራት ሞዴሎችን ሪፕሬዘንት የማድረግ ብዙም ፍላጎት የለኝም። ምናልባት የመጀመሪያው ምክንያት የሚሆነው ኢትዮጵያ ውስጥ ያለውን ፖቴንሻል ገና አልጨረስኩም ብዬ ስለማስብ ነው። ያ ማለት ገና ብዙ ዲስከቨር መደረግ ያለባቸው ሞዴሎች አሉ ዴፊኒትሊ። ሁለተኛው እኔ ሞዴል ባለው ሰዓት ማኔጅ መደረግ እንደምፈልገው ነው ልጆቼን ማኔጅ የማረገው፣ ጋይድ የማረጋቸው፣ ትሬን የማረጋቸው። ሶ ይሄንን ለነሱ ማድረግ በመቻሌ በጣም ደስተኛ ነኝ። ኢትዮጵያ ውስጥ ብዙ የሞዴሊንግ ፖቴንሻሎች አሉ ብለህ ታስባለህ? በጣም ዴፊኒትሊ። ለምሳሌ ኢትዮጵያ ውስጥ ቅድም እንዳልኩ በጣም ዳይቨርስ ነን። ሁሉም አይነት ውበት አለ። አሁን እንደውም ወደ የገጠሩ መግባት አልጀመርንም። አዲስ አበባ ላይ በክልል ከተሞች ምናምን ነው እየሰራን ያለ ነው። ነገር ግን ገባ ብለን ብናይ በጣም ዲስከቨር ያልተደረጉ ቢዩቲዎች አሉ። ኢትዮጵያ በውበት አትታማም። ብዙ አይነት ውበት አለ። ዲስከቨር ስለማድረጉ ነው። ስለዚህ ያው ገና ነው፣ ገና ብዙ አለ ያልተነካ። ኢትዮጵያ ውስጥ ቤዝ በማድረግህ አንደርስቲሜት ወይም አንደርማይን ተደረግ ያለው ብለህ ታስባለህ? ነው በፍጹም። ምክንያቱም ለኔ ኢትዮጵያ ውስጥ እዚህ ስላለው ነው አሁን ያረኩትን ማድረግ የቻልኩት ብዬ አስባለሁ። ምክንያቱም እነዚህ ልጆች በአካል ማግኘቱ፣ ማሰልጠኑ፣ ኢሞሽናሊም ፊዚካሊም ሬዲ እንዲሆኑ ማድረጉ ለኔ ትልቅ አድቫንቴጅ ነው። ምክንያቱም ይሄን ነገር ሌላ ሀገርኛ አላረገውም፣ ትሬን ማድረጉን ኤቭሪቲንግ። ሶ አሁን ያሉኝን ፐርፌክት የሆኑ ልጆች ያገኘሁት አጠገባቸው ሆኜ በማገዜ ነው እና ደስተኛ ነኝ አብሬያቸው በመሆኔ። ምናልባት እነሱ ትራቭል ማድረግ ሲጀምሩ ነው ያንን ብቻቸውን የሚሆኑት ኦብቪየስሊ። ሶ እዚህ ባሉ ሰዓት አጠገባቸው ሆኜ የሚያስፈልገውን ነገር ሁሉ በማድረጌ በጣም ደስተኛ ነኝ። የኢትዮጵያ ሞዴሎች ኢንተርናሽናሊ ትልቅ እየገጠመ ያለ ፈተና ብለህ የምታስበው ምንድን ነው? ወይም ደግሞ መሰናክል? ቋንቋ በአንድ በኩል ያው ኢትዮጵያውያን አልተገዛንም። ኦፍኮርስ ያለመገዛታችን ብዙ ጥቅሞች አሉት። ግን ከቋንቋ ጋር ተያይዞ በጣም አስቸጋሪ ነው። አብዛኛው ልጆች መጀመሪያ የሚሄዱት ዩሮፒያን ማርኬት ላይ ነው። ወይ ፈረንሳይኛ ማውራት አለባቸው፣ ያው የዓለም ቋንቋ ደግሞ እንግሊዘኛ ነው፣ እሱ ማውራት አለባቸው። ስለዚህ ከሌላው ነገር በሙሉ ለኛ አሁን እንደ ሞዴል ማናጅመንት ኤጀንሲ ከልጆቹ ጋር ተያይዞ እየከበደን ያለው የቋንቋ ጉዳይ ነው። ሶ
ትልቁ ስትራግል ኢንተርናሽናሊ ልጆች የሚገጥማቸው ከቋንቋ ጋር የተያያዘ ጉዳይ ነው። ሶሻል ሚዲያው ለምሳሌ ቲክቶክ ወይ ኢንስታግራም ምን ያህል ካሪየሬን አሳድጎልኛል ብለህ ታስባለህ? በጣም አሁንም ቢሆን ያው ቲክቶክ ላይ ያሉ ፎሎወሮቼ ኢንስታግራምም ላይ በጣም ነው የምወዳችሁ። ዩቲዩብ አሁን ነው አክቹሊ የጀመርን ያለ ነው። ኦዲየንሱን በደንብ የተገነባ ያለው እዚህም ያላችሁ የምታዩ ዩቲዩብ ላይ በጣም ነው የምወዳችሁ። ኦፍ ኮርስ በኬሪየሬ ውስጥ በጣም ይጠቅማል ብዬ የማስበው በተለይ ከስካውቲንግ ጋር ተያይዞ ነው። በጣም ብዙ ልጆች እንዲስከበር አድርገናል በቲክቶክ ስፔሻሊ። ኢንስታግራም ላይም ደግሞ ኦፍ ኮርስ ሜሴጂንግ አፕ ነው። እዛ ላይ ነው ልጆችን የምናገኛቸው። በጣም ሲምፕል ነው ለኛ ፖስት ስለሚያደርጉ አሪፍ ታለንት ከሆኑ እዛ ላይ ነው የምናገኛቸው። ኢቭን በጣም አሪፍ የምላቸውን ስካውት ካረኳቸው ልጆች አሪፍ የምላቸው ልጆች ያገኘሁት ኢንስታግራም ላይ ነው። ኦፍ ኮርስ በአካልም ስካውት እናደርጋለን። አሁን ደግሞ በተለይ ለሚቀጥሉት ሲዘን የያዝናቸውን በጣም የሚያማምሩ ነገ ሀገራችንን የሚያስጠሩ ምርጥ ልጆች ደግሞ ያገኘነው ከቲክቶክ ነው። ሶ ሶሻል ሚዲያው ኢን ጀነራል በጣም 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 ጠቅሞኛል። ከሰዎች ጋር ለመገናኘት ሀሳቤን ለመግለጽ በብዙ መንገድ ኬሪየሬ ላይ በጣም ዋጋ አለው። ኦኬ እዛው ሶሻል ሚዲያ ላይ እንቆይና የሶሻል ሚዲያው ኢንዱስትሪውን ቶታሊ ቀይሮታል ብለህ ታስባለህ? ያ ለምሳሌ ነው ምናልባት እንደ አንድ ምሳሌ ነግረህ የምችለው ምንድነው ድሮ ማጋዚኖች ምናምን ፕሪንት ይደረጋሉ። እንደውም ፕሪንት ሞዴሊንግ የሚባል ነገር ነበር አክቹሊ። እና አሁን ላይ ደግሞ አብዛኛው መጽሔት ገዝቶ የሚያነብዘው የለም። ኦፍ ኮርስ ዲጂታል ላይ ነው የሚሆነው። ሶ እሱም የተቀየረበት ሁኔታ ይኖራል። ሶሻል ሚዲያ ጋር ስንመጣ ደግሞ ተደራሽነቱ እየሰፋ ነው እየመጣ ያለው። ኢቭን ስለ ፋሽን እንኳን ብዙ መረጃ የሌላቸው ሰዎች በደንብ የሚያውቁበትን እድል አግኝተዋል። ሶ እያንዳንዱ ፕላትፎርም ደግሞ የራሱ ባህሪ ያለው። ቲክቶክ በአጭር ቪዲዮ ብዙ ነገር መልእክት ያስተላልፋል። ኢንስታግራም ልክ እንደዛው ሪል አለው። ኢንዱስትሪው ላይ ትልቅ ዋጋ አለው። ምን አይነት አድቫይስ ትሰጣለህ? ስፔሻሊ ሞዴል ሆነው የራሳቸውን ኮንተንት ክሬት ማድረግ የሚፈልጉና ፐርሰናል ብራንዳቸውን ቢውልድ ለሚያደርጉ የሞዴሊንግ ኮንተንት ክሬተርስ ምን አድቫይስ አለክ? ፖስት አድርጉ፣ በደንብ ፖስት አድርጉ። ኢንስታግራም ላይም ቲክቶክ ላይም ከቻላችሁ ዩቲዩብ ላይም ፖስት አድርጉ፣ በደንብ ፖስት አድርጉ። ሶሻል ሚዲያ ፕሬዘንሳችሁ ለኬሪየራችሁ በጣም ዋጋ አለው። አሁን ላይ ደግሞ ክላይንቶች ቡኪንግ ላይ ኦፕሽን ሲያደርጉ ከእናንተ ፎቶ በተጨማሪ ሶሻል ሚዲያዎቻችሁን መጠየቅ ጀምረዋል። ሶሻል ሚዲያ ያላችሁ ፕሬዘንስ በጣም ወሳኝ ነው። ስለዚህ ሞዴሊንግ ጋር የተገናኘ ነገር የሚሆን ኢቭን ከሶሻል ሚዲያዎቹ ጋር እስክትላመዱ ሊፕሲንክ የሚሆን ፖስት አድርጉ። ሶሻል ሚዲያ ፕሬዘንሳችሁ ፐርሰናል ብራንዳችሁ ይሁን፣ በደንብ ፖስት አድርጉ። በዚህ ትልቅ ኢንዱስትሪ ውስጥ እንዴት ነው አንተ ባላንስ የምታደርገው? ቢንግ አውቴንቲክ ኢን ዲስ ቢግ ኢንተርናሽናል ሞዴል ኢንዱስትሪ ውስጥ እና የአንተን ፕሮፌሽናል ኢሜጅ ኦንላይን ቢውልድ ከማድረግ ጋር እንዴት ነው ባላንስ አድርገህ የምትሰራው? ፎር ሚ ኢትስ ኢዚ። ምክንያቱም አም ሪሊ ሆነስት። ፊዚካል ሪኳርመንቱን ከሚያሟሉት ልጆች ውጭ አንቀበልም። እንደ ማደ ኤጀንሲ እንደ ሞዴል ማናጀር የምንይዛቸው ልጆች በጣም ፐርፌክት መሆን አለባቸው። ሶ ስፔሲፊክ የሆነ ሉክ አለኝ ልጆችን ስካውት የማደርግበት ኦፍ ኮርስ። ሶ እነዚህን የሚይዛቸው ልጆች የኔ ሪፕሬዘንቴሽን ናቸው። ስለዚህ ከዛ ውጭ ያሉ ልጆችን አንይዝም። ያ ማርኬት ውስጥ በደንብ እንድትታወቅ ያደርጋል። ስፔሲፊክ የሆነ ሉክ አለኝ። አብዛኛዎቹ ልጆችን ብታይ ተመሳሳይ አይነት ሉክ ነው ያላቸው። ሶ አሪፍ የሆኑ ልጆችን በመያዝ ነው የምታወቀው። ኦኬ እዛው ላይ ሾርት ኩዌሽን ልጠይቅህና ቅድም እንዳልከው ሞዴሎችህን ሳይ ተመሳሳይ ካይንድ ሁሉም ተመሳሳይ ባይሆኑ ላይክ ካይንድ ተመሳሳይ ሉክ አላቸው። ዊ ካን ሴይ እንደዛ አይነት ብቻ ሞዴሎች ሞዴል መሆን ይችላሉ አንተ ጋር ኦር ዲፍረንት ሉክም ቦታ አለው አንተ ጋር? ኢን አ ሴንስ ዲፍረንት ሉክም ቦታ አለው። ምክንያቱም ማርኬቱ የሚፈልገው ኦፍ ኮርስ የተለያየ ነገር ነው።
እኔ አብዛኛው ልጆች የተመሳሳይ መልክ ቢኖራቸውም ያ ማለት ሁሉም ልጆች አንድ አይነት ናቸው አይደለም። እኔ የምፈልገው እንደዚህ አይነት ልጆችን ነው። ምክንያቱም ፐርሰናል ብራንዲንግ ስለሆነ። ከዛ ውጪ እኔ የሚይዛቸው ልጆች ካልመሰሉ ሞዴል መሆን አይችሉም ማለትም አይደለም። ኦፍ ኮርስ የተለየ አይነት ሉክ ሞዴሎች የሚፈልጉ ብዙ ኤጀንሲዎች አሉ። እኔ እንደ ፐርሰናል ብራንዲንግ እነዚህ የሚይዛቸው ልጆች አትሊስት ትንሽ የሚቀራረብ አይነት ሉክ ሊኖራቸው ይገባል ነው። ማዘር ኤጀንሲ ማናጀር መሆን ምን ያካተል ኦር ኢንቮልቭ ያደርጋል? ማዘር ኤጀንሲ መሆን ቤዚክሊ ሞዴሉን ዲቨሎፕ ማድረግ፣ ማኔጅ ማድረግ፣ የኬሪየር ፕላን ማውጣት፣ ስፔሲፊክ የሆነ ዲቨሎፕመንት ማድረግ፣ ምናልባት ከቋንቋ ጋር ተያይዞ የፎቶ ቦዝ ስኪል፣ ወርኪንግ ስኪል፣ ኢንጀነራል ዲቨሎፕመንት ይይዛል። ከዛ በተጨማሪ የታክስ ጉዳዮችን ሃንድል ማድረግ፣ ቪዛ እና ከሱ ጋር የተያያዙ ጉዳዮችን ማስተካከል፣ ማዘጋጀት፣ ኮንትራክቶችን ማንበብ፣ ኦፍ ኮርስ ዋናው እሱ ነው ለሞዴሎቹ። ኢንተርናሽናል ፕሌስመንት መስጠት፣ ያ ማለት ከኢንተርናሽናል ፕሌስመንት ኤጀንሲዎች ጋር ኮሚኒኬት ማድረግ፣ ኦፈር ማድረግ፣ ሪፕሬዘንት ማድረግ የሚያካትት ይሆናል። ኦኬ፣ ሞዴሎችን ማኔጅ በማድረግ ውስጥ በጣም ትልቁ ወይ ከባድ የምትለው ፓርት ምንድን ነው? ማኔጅ ማድረጉ ላይ አክቹሊ ማርኬቱን ለነሱ ማስረዳት ከባዱ ፓርት ነው። ምክንያቱም እኛ የምናደርገውን ነገር በሙሉ በእቅድ ነው የምናደርገው። አንዳንድ ጊዜ ሞዴሎች እኛ የምናይላቸውን የኬሪየር ፕላን አንደርስታንድ አያደርጉ። ያንን ተረድተው በትዕግስት እንዲጠብቁ ማድረግ ትንሽ አስቸጋሪ ነው። ምክንያቱም ልጅ ከመሆናቸውም የተነሳ አብዛኛዎቹ ከ17 እስከ 21 ዓመት ያሉ ልጆች ናቸው። ሁሉም ነገር ቶሎ እንዲሆን ምናምን ይፈልጋሉና ያው ዴፊኒትሊ እነሱን በትዕግስት እንዲቆዩ ማድረጉ አስቸጋሪ ነው። throughout these years በጣም ታፍ የምትለው ቢዝነስ ዲሲሽን ያረካው ማለትም ከሞዴሎች ጋር ተያይዞ ከባድ ውሳኔ ወስኛለሁ ብለህ የምታስበው ምንድን ነው? የሞዴሎቹን ፊት ምናምን አቋም በማየት ፖቴንሻላቸውን በማየት ሙሉ ለሙሉ ጊዜያቸውን ለሞዴሊንግ እንዲሰጡ ምክር በመስጠት ለምሳሌ ትምህርት ካለባቸው ያንን ለተወሰነ ጊዜ አቁሞት እንዲጀምሩ ማድረግ። ምክንያቱም ሞዴሊንግ ፕሬዲክት የሚደረግ አይነት ቢዝነስ አይደለም። we never know የትኛው ሞዴል ስኬታማ እንደምትሆን እና እንደማትሆን። ባለኝ የማኔጅመንት ስኪል እና ወይም ሞዴሏ ባላት ፖቴንሻል ላይ ተመርኩዤ ሙሉ ለሙሉ ሞዴሊንግ ብቻ እንድትሰራ ያደረኳት ልጅ አለች። ያው ተርናውት ቢ በጣም አሪፍ የሰራች ነው ያለችው። that is ትልቅ የሆነ ዲሲሽን በሰው ህይወት ውስጥ በተለይ ማኔጅ ለማድረግ የምትወስነው ውሳኔ። ኦኬ፣ እዛው አካባቢ እኔ ልጠይቅህና ሞዴሎች ኢሞሽናሊ ሪጀክሽንን በተመለከተ ምንድነው መሰጣቸው አድቫይስ አባውት ሪጀክሽን? ስራውን ካላገኙት እኔ የምታረገው እኔ ስትራቴጂ አለ? ለምሳሌ እኔ ሁሌም ኢሞሽናሊ አቬለብል ነኝ ለሞዴሎች። that means የትኛው ሪጀክሽን ፐርሰናል እንዳልሆነ እነግራቸዋለሁ ኦፍ ኮርስ። ከዛ በተጨማሪ ምናልባት ካስቲንጎች በማይኖሩበት ሰዓት ጥሩ ስሜት የማይሰማቸው ጊዜ ይኖራል ኦፍ ኮርስ። ያኔ በደንብ እንደ ጓደኛ ነው ማወራቸው፣ እንደ ማኔጀር ብቻ ሳይሆን ፐርሰናል ላይፋቸው ላይ ራሱ የሚከናወኑ ምናልባት እኔ መስማት ያለብኝ ነገር ካለ እሱንም ጭምር በማማከር ኢሞሽናሊ በጣም አቬለብል ሆናለሁ ለነሱ። ያ ደግሞ ሙሉ ለሙሉ አምነውኝ ስሜታቸውን ገልጸው ለመናገር ፍቃደኛ ይሆናሉ። ያኔ እነሱን አፕሪሼት ለማድረግ ጥሩ ስሜት እንዲሰማቸው ለማድረግ ቀላል ይሆናል። ያን ኢሞሽናል አታችመንቱ ሲኖር ማለት ነው። የሻሎም ሞዴሊንግ ኤጀንሲ
ሎንግ ተርም ቪዥኑ ምንድን ነው? አስ ኤን ኤጀንሲ አስ ኤ ፕላትፎርም ሎንግ ተርም ቪዥን ምንድን ነው? ሻሎ ሞዴል ማናጅመንት ማድ ኤጀንሲ ብቻ ሆኖ አይደለም የሚቆየው። maybe for next 5 years we're gonna have a network. Definitely we are trying to build that as well, and management or replacement agency ይሆናል። and ከዛ በተጨማሪ ኮመርሻል ማርኬት ላይ በደንብ እንገባለን። ኦፍ ኮርስ አሁንም እየሰራንበት ነው ያለው። ኢሮፕ ውስጥ ከአንድም 2 ሀገራት ላይ ኔትወርክ ያለው ኤጀንሲ ይሆናል in 5 years። ምንድነው ሞቲቬት የሚያደርግህ? ስፔሻሊ ነገሮች ከባድ እየሆኑ በመጡ ቁጥር ምን ሞቲቬት ያደርጋል? yeah, of course money is the biggest motivation. ማርኬት ውስጥ ገንዘብ ለመስራት በጣም ዴዲኬትድ መሆን አለበት። ሁለተኛው ደግሞ ከኬሪየር ጋር ተያይዞ በዚህ በማኔጅመንት ኬሪየር ውስጥ እያንዳንዱ ሲዝን እያንዳንዱ አመት ነገ ለምታሳድገው ነገር ዋጋ አለው። ስለዚህ በዚህ የሙያ ዘርፍ ውስጥ በደንብ ከዚህ በላይ መስራት ስለምፈልግ እንደ ማደ ኤጀንሲ ብቻ ሳይሆን እንደ ቡከርም ጭምር እንደ ኤጀንሲ ኦነርም ጭምር ኬሪየርን ማሳደግ ስለምፈልግ ኦፍ ኮርስ የመጀመሪያው ሞቲቬሽን ገንዘብ ነው። ሁለተኛው ደግሞ ኬሪየር ዋይዝ ማሳደግ ፈልጋለሁ። ለራስህ ያንገር ሰልፍ ስጥ ብትባል የምትሰጠው አድቫይስ ማለትም ምክር ቢኖር ምን ብለህ ትመክረው ነበር ወጣቱን ቢኒያም? አክቹሊ አሁንም ወጣት ነኝ። ከ5 ዓመት ወይም ምናምን ዓመት በፊት የነበረ ቢኒያም ምክር ብሰጠው እንዳታቁ just keep pushing። ምክንያቱም ብዙ ብሬክዳውኖች ነበሩ። ሞዴሊንግ ከገባው በኋላ ራሱ በጣም ብዙ ነገሮች ነበሩ። በጣም ከባድ ጊዜያት ነበሩ። ግን ያው እንዳታቆም just keep pushing, everything gonna be okay. as an industry fashion industry ውስጥ እንዳለ አንድ ኤጀንሲ ኦር ምንድነው ሌጋሲ ጥለ ማለት የምትፈልገው ለዚህ ትልቅ? actually that is በጣም ኢምፖርታንት የሆነ ነገር ለኔ። እዚህ ማርኬት ውስጥ እየሰራው በቆየበት ጊዜ ወይም በምሰራበት ጊዜ ለብዙ ልጆች መለወጥ ምክንያት ሆኜ ማለፍ እፈልጋለሁ። ለብዙ ልጆች ኢንተርናሽናል ማርኬት ምን እንደሆነ ለማወቅ ምክንያት ሆኜ ማለፍ እፈልጋለሁ። ኦፍ ኮርስ በማደ ኤጀንሲነት ከዚህ በላይ ብዙ ጊዜ እንቆያለን። ነገር ግን በነዛ በምንቆይባቸው ጊዜያት ለብዙ ልጆች መንገድ ሆኜ ማለፍ እፈልጋለሁ። so yeah, that's it. okay ቢኒያም በምን መታወስ ይፈልጋል? በሁለት መንገድ እንድትመልስልኝ ነው የምፈልገው። አንደኛው as a person ቢኒያም በምን ቢታወስ ደስ ይላል? ቢኒያም እኔ ቅርብ ጓደኞቼ ያቁኛል። ኦፍ ኮርስ ታቁኛላችሁ። ሁሌም ጫዋታና ደስታ ይዞ የሚመጣው ልጅ ነኝ ብዬ አስባለሁ። ምክንያቱም በተገናኘን ቁጥር ሳቅ ነው፣ ጫዋታ ነው፣ ደስታ ነው። ስለዚህ እንደ ግለሰብ ወይም እንደ ቢኒያም ሰው እንዲያስታውሰው የምፈልገው በፖዚቲቭ ኢነርጂ ነው። አዘ ኬሪየር ደግሞ የሞዴሊንግ ኢንዱስትሪ ውስጥ እንደ ሀገር የተሻለ እድል ማምጣት የቻለ ሰው ተብዬ መታወስ እፈልጋለሁ። ሶ ኦፍ ኮርስ ለዛም እየሰራው ነው ያለሁት። ማርኬት ውስጥ ቆንጆ የሆነ የሞዴሊንግ ኢንዱስትሪ ለውጥ አምጥቷል ተብዬ መታወስ እፈልጋለሁ። ኦፍ ኮርስ አደርገዋለሁም ጭምር። ኦኬ፣ ስለነበረን ቆይታ በጣም አመሰግናለሁ። በመጨረሻም ማስተላለፍ የምትፈልገው ኤኒቲንግ ካለ? ያ ሞዴሎች ኦፍ ኮርስ ይሄ ፔጅ ይሄ ቻናል ከሞዴሊንግ ጋር ስለሚያያዝ አብዛኞቹም ኢንትረስትድ ሆነው ይህን ቪዲዮ የሚያዩት ሞዴሎች ስለሆኑ
ሪሰርች አድርጉ በደንብ በቻላችሁት መጠን ማርኬቱን ለማወቅ ሞክሩ። እስከዚህ ሰዓት ቪዲዮን ያያችሁ ካላችሁ ይሄን ቻናል ሰብስክራይብ አድርጉት። Thank you so much.